ዘጠነኛው የአፍሪካ የቢዝነስ ፎረም በአዲስ አበባ መካሄድ ጀምሯል። የአፍሪካን ወጣቶች ኢኮኖሚያዊ ተጠቃሚነት ለማጎልበት አስፈላጊ የሆኑ የፋይናንስ ምንጮች ማፈላለግ የቢዝነስ ፎረሙ ዋና ዓላማ ነው። በፎረሙ ላይ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በአፍሪካ አጀንዳ 2063 የተቀመጡ ግቦች ወጣቶችን ተጠቃሚ የሚያደርጉ መሆናቸውን ተናግረዋል። Our Agenda 2063 designates young people የአህጉሪቱ 70% የሚሆነው ህዝብ ከ30 ዓመት ዕድሜ ክልል በታች የሚገኝ ወጣት ኃይል እንደመሆኑ ወጣቶች ላይ መስራት ይበጀናል። መስራት ከሚችሉ 362 ሚሊዮን ዜጎች አፍሪካ የሥራ ዕድል መፍጠር የምትችለው ከ151 ሚሊዮን አይበልጥም። ይህ የቁጥር ክፍተት መጥበብ አለበት። ይህ ቁጥር አህጉሪቱ ወጣቶችና ሴቶችን ማዕከል ያደረጉ የክህሎት ግንባታ፣ ሥራ ዕድል ፈጠራና ኢኖቬሽን ላይ መስራት እንዳለባት ቁልጭ አድርጎ ያሳያል። አፍሪካ በቂ የሥራ ዕድል የሚፈጥሩ አምራች ኢንዱስትሪዎች፣ የትራንስፖርት መሠረተ ልማትና ጠንካራ ተቋማት ያሿታል። ኢትዮጵያ ወሳኝ የተባሉ የፖሊሲ እርምጃዎችን በመውሰድ ለወጣቶች ክህሎትን መሰረት ያደረጉ የሥራ ዕድሎችን በመፍጠር ላይ እንደምትገኝም አስረድተዋል። Excellencies, my country Ethiopia has undertaken ኢትዮጵያ የወጣቶችና ሴቶችን የዲጂታል ክህሎት ፈጠራና ኢኖቬሽን ላይ በትኩረት እየሰራች ነው። ክህሎትን መሰረት ያደረገ የሥራ ዕድል ለመፍጠር ወሳኝ የፖሊሲ እርምጃ ወስዳለች። በኢትዮጵያ ከተፈጠሩ የሥራ ዕድሎች 84% የሚሆነው ለወጣቶች ነው። ኢትዮጵያ የስታርታፕ አዋጅ በማውጣት በአነስተኛና መካከለኛ ኢንተርፕራይዞች ወጣቶችን ተጠቃሚ እያደረገች ነው። የዲጂታል 2030 ስትራቴጂና አጽድቃ በመተግበር የአምራችና አገልግሎት ዘርፍን እያዘመነች ነው። በአዲስ አበባ የኮሪደር ልማትና የወንዝ ዳርቻ ፕሮጀክቶች በሺዎች ለሚቆጠሩ ሴቶችና ወጣቶች የሥራ ዕድል ተፈጥሯል። የአፍሪካ ኢኮኖሚክ ኮሚሽን ዋና ጸሐፊ ክላቨር ጋቴቴ እንደ አህጉር ዓለም አቀፍ የንግድ ተወዳዳሪነትን ለማምጣት የአፍሪካ አህጉራዊ ነጻ የንግድ ቀጠና በተሟላ መልኩ መተግበር ይገባል ብለዋል። በአፍሪካ የኢኮኖሚ እድገት ለማምጣት የአፍሪካ አህጉራዊ ነጻ የንግድ ቀጠናን ሙሉ ለሙሉ መተግበር ይገባል። አፍሪካ በዓለም የንግድ ስርዓት ንቁ ተሳታፊ ለመሆን የውስጥ የገቢ አቅምን ማሳደግ አለባት። ፈጠራን ማዕከል ያደረጉ የፋይናንስ ምንጮችን ማስፋትና ነጻ የንግድ ቀጠናውን ወደ ሙሉ ትግበራ ማሸጋገር አለባት። የአፍሪካ ኢኮኖሚክ ኮሚሽን በፖሊሲ ትንተና፣ በሌሎችም ጉዳዮች አስፈላጊውን እገዛ ያደርጋል። የአህጉሪቱን ልማት ለማረጋገጥ ታዳሽ ኃይልን፣ የዲጂታል ስርዓትና ክህሎትን ማቀናጀት እንዲሁም ዘርፉን በፋይናንስ መደገፍ ወሳኝ ነው። በፎረሙ ላይ የተለያዩ ሀገራት ኃላፊዎችና ዓለም አቀፍ ተቋማት ተወካዮች ተገኝተው ልምዳቸውን አካፍለዋል። ለ2 ቀናት በሚቆየው በዚህ አህጉር አቀፍ ሁነት ላይ ተያያዥ የምክክር መድረኮችና ሌሎች መርሃ ግብሮች ይካሄዳሉ።